ሰላም ሰላም ጀማው እንዴት ናችሁ? ተመልሰን ከቻሳ ብለናል እና እንዴት ቆያችሁ? እኔ ጋር ሁሉ አሸወይና ነው እና አንዳንዴ በህይወታችን ውስጥ በጣም ቀሽም ሆነች ቀናለችና በጣም ቀሽም ማለት በቃ ሳታቁ ሳታስቡ ማታ ትከሰታለች። በቃ ሁሉ ነገሩ ድብልቅልቁ ምናምን ወጣባችኋል፣ አልስተካከልልባችኋል፣ ተስፋ ሊያስቆርጣችሁ ላይ ይሞክራል ማለት ነው። ያንን ቀን ችላ ነው ካለፍን እኛ በጣም ጀግና ነን። በቃ ብዙ ነገር ከዚህ በኋላ ቢከሰቱላ ችላ ነው ልናልፍ እንችላለን ማለት ነው። እና ጠዋቱን ክላም እንዳረኩላችሁ ያኛው ቦሴ እንትን በቃ አስቀይሞኝ ምናምን ሙዲን አስከንቶኝ ነው ወደ ስራ የተመለስኩት። ከተመለስኩኝ በኋላ የኛ ቦስ አጭዋልኛ አንስቼ ወይ ምን ይሸለዋለሁኝ ዛሬ ሊመጣ አልችልም፣ እቃዎቹን ከመጋዘን አውጥታ ወደ ስራ ግባ አለኝ። እና እንዴት አልኩት። በቃ ቁርሱን በሌላ ሰው ልክልሃለሁ አለኝ። ኦኬ ብዬ ስራዬን ገባሁ። ሲፈጋ ቆያውን 5 ሰዓት ሊሆን ነው የሚገርማችሁ፣ እስካሁን ቁርስ አላመጣም። እና አሁን በዚህ ሰዓት እኔ ተናድጄበት ስራ አቁሜ ቢሄድ እሱ ነው እኔ ነኝ የምጎዳው? እኔ ነኝ የምጎዳው። ምክንያቱም እሱ ገንዘብ አለው ሰው ነው፣ ነገ ሌላ ሰራተኛ አምቶ ሊያሰራ ይችላል ማለት ነው። ስለዛ እኛ ይሄንን በቃ ቆሌ የሆነ ድህነታችን ካላችን እስክናገፉ ድረስ ተገዝተንላቸውም ቢሆን መስራት ነው ያለብን። ይሄንን ልላችሁ ነው። ብዙ ልጆች ስራ ቦታ ላይ ዋው እንኳን በጊዜ ካልመጣላችሁ እንዴ ለምን ብለን ምናምን ብላችሁ ስራ አቁማችሁ የምትሄዱ ልጆች አሉ። እንደዛ አጋጣል ላይ ምናምን በቃ ሰውዬው ይሄን አላሟላኝም ይሄንም አላሟላልኝም ምናምን ብላችሁ ስራ የምትተው ልጆች አላችሁ። እና ቆሌ ሆነ ድህነታችሁን እስክታገፉ ድረስ ታግሳችሁ መስራት አለባችሁ እላችኋለሁ። ጀለሶቼ ይሄን ልላችሁ ነው እና ቢሰሙ ይጠቅማችኋል። ማንም ዘፈን ምናምን ተለቆ እንኳን ላይክ ምናምን ታርጉ የለ እንዴ? ላይክ ከፈለክ አታርጉት፣ ብቻ ክላሜን አዳምጦ ይጠቅምሃል ብዬ ስላሰብኩኝ